አጊጦ አምሮ እናየዋለን። ይሄ አደይ አበባ መስከረምና ጥቅምት ላይ የምናየው ህዳርና ታኅሳስ ላይ የለም። ታውቃላችሁ፣ አበባው ይረግፋል፣ ሳሩም ይደርቃል፣ ይጠወልጋል። ህዝቡም ሳር ነው፣ እንደ ሳር እንደርቃለን አንድ ቀን። እኛም አበባዎች ነን፣ እንደ አበባው እንረግፋለን። ኢሳይያስ እንዲህ ብሎ እንደተናገረ ምዕራፍ 40 ቁጥር 6 ላይ ጩ የሚል ሰው ቃል ምን ብዬ ልጩህ አልኩ አለ ነቢዩ ሲናገር። ጩህ ሲል እሪ ብለህ ጩህ ማለቱ አይደል። ድምፅህን አሰምተህ ተናገር። መምህር ድምፁን አሰምቶ መናገር አለበት። ጩህ የሚል የሰው ድምፅ ምን ብዬ ልጩህ አልኩ ይላል። ዝቅ ብሎ እንዲህ ይላል፣ ሥጋ ለባሽ ሁሉ ሳር ነው። እስኪ ሥጋ ለባሽ ሁሉ ሳር ነው። ምንድን ነው? አዎ ሥጋ ለባሽ ሁሉ ሳር ነው። ክብሩ ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታል። ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው። ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። ስንቶቻችንን አበባ እንደሆን ምናል? ስንቶቻችንን ሳር እንደሆን ምናል? ስንቶቻችንን አፈር እንደሆን ምናል? ብዙ ሰው የት መጤነቱን አያውቅ፣ ከምን እንደተሰራ አያውቅ፣ ማን እንደሰራው አያውቅ። ለዚህ ነው ለሥጋ ብቻ የሚጨነቀው፣ ከእግዚአብሔር የሚርቀው፣ ከእግዚአብሔር ቤት የሚርቀው፣ ከቅዳሴው የሚለየው፣ ከቃሉ የሚለየው፣ ከመንፈሳዊ ነገር የሚለየው፣ ከሃይማኖት የሚርቀው። ማን እንደሰራው ከምን እንደተሰራ ምስኪንነቱን፣ ደካምነቱን ብዙ ሰው አያውቅም። ወገኖቼ ምንም ያስመካ ነገር የለም፣ ምንም ያስታቢ ነገር የለም። ሁላችን ደካማ ነን፣ ሁላችን ጎስቋሎች ነን፣ ሁላችን ምስኪኖች ነን። መጽሐፍ ቅዱስ እንደሚነግረን አበባ ነን፣ አንድ ቀን እንረግፋለን። ሳር ነን፣ አንድ ቀን እንደርቃለን፣ እንጠወልጋለን። አባቶቻችን የሰውን ልጅ በዕፀ ከንቱ ይመስሉታል። ዕፀ ከንቱ የምትባል አንድ ተክል አለች። እቺ ተክል ትገርማቸዋለች። በአንድ ቀን ትበቅላለች፣ በአንድ ቀን ታብባለች፣ በአንድ ቀን ታፈራለች፣ በአንድ ቀን ትደርቃለች፣ በአንድ ቀን ትጠወልጋለች። ሰው ዕፀ ከንቱን ይመስላል። አለማርጋችሁ ስሙ። ሰው ዕፀ ከንቱን ይመስላል። በአንድ ቀን እንደምትበቅል የመወለዳችን ምሳሌ ነው። ወደዚህ ዓለም የመምጣታችን ምሳሌ ነው። በአንድ ቀን እንደምታብብ የማደጋችን ምሳሌ ነው። በአንድ ቀን ፍሬ እንደምታፈራ፣ አዎ ትዳር የመያዛችን፣ ልጅ የመውለዳችን፣ ፍሬ የማፍራታችን፣ ሀብት ንብረት የመሰብሰባችን ምሳሌ ነው። ያቺ ዕፀ ከንቱ በአንድ ቀን አፍርታ በአንድ ቀን እንደምትደርቅ እኛም እንደርቃለን። የመሸምገላችን፣ ዓይናችን የመፍሰሱ፣ ሰውነታችን የመደንዘዙ፣ በዕድሜ የመግፋታችን ምሳሌ ነው። አመሻሹ ላይ ያቺ ዕፀ ከንቱ አዎ ትረግፋለች፣ እኛም ደግሞ እንሞታለን። ስለዚህ ሰው ዕፀ ከንቱን ይመስላል። ታዲያ ምንድን ነው የሚያስመካው? ለምንድን ነው ታዲያ ባለን ነገር የምንኩራራው? ለምንድን ነው ታዲያ የምንታበያው? ለምንድን ነው ታዲያ የምንጨነቀው? ሕይወታችን አጭር ከሆነች፣ ዘመናችን ይሄ ከሆነ፣ አበባዎች ከሆንን፣ ሳሮች ከሆንን፣ አፈሮች ከሆንን ለምን ከእግዚአብሔር እንለያል? በወንጌሉ በቅዳሴው መካከል የተነበበው ወንጌል ከዚሁ ጋር የሚገናኝ ያ ሰነፉ ባለጸጋ ዕለት ዕለት ተመችቶት የሚኖር ግን ሰነፍ የሆነ ለሥጋው ብቻ የሚያስብ ፈራሽነቱን፣ በስባሽነቱን፣ አፈርነቱን፣ አበባነቱን ያልተረዳ ሰው የሰው ሕይወቱ በገንዘቡ ብዛት የሚመስለው
ምዕራፍ 12 ቁጥር 36 ጀምሮ እንደዚህ ይላል። የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎብጀትም ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል አንድ ባለጠጋ ሰው እርሻው እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህም አለ፣ እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬን በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብዪ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል፣ ይህ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔርም ዘንድ ባለጠጋ ያልሆነ እንዲህ ነው። አስተውሉት ቃሉ። አንድ ባለጠጋ ገበሬ ነበር ብሎ ምሳሌ ያመጣ። ቢያርስ፣ ቢያሳርስ፣ ቢነግድ፣ ቢያስነግድ የተዋጣለት የሚሳካለት አንድ ባለጸጋ ሰው ነበር። አንድ ቀን ወጣና እርሻውን መመልከት ጀመረ ይላል። የዘራው በቅሎለታል፣ የተከለው ጸድቆለታል፣ ብዙ ፍሬ እርሻው አፍርቶለታል። ይህ ባለጠጋ ምን አለ? ጎተራዬ በጣም ትንሽ ነዋል። አሁን ይህን ሁሉ እህል ይህን ሁሉ ፍሬ መያዝ አይችልም አለ። ስለዚህ ምን አደርጋለሁ አለ? ትናንሹን ጎተራ አፈርስና ሌላ ትላልቅ ጎተራ እሰራለሁ፣ ፍሬን በዛ ጎተራ ውስጥ አስቀምጣለሁ። ከዚያ ለነፍሴ እንደዚህ እላታለሁ፣ አንቺ ነፍሴ አለ ለብዙ ዘመን የሚሆን በረከት አለሽ፣ ብዪ፣ ጠጪ፣ እረፊ፣ ደስ ይበልሽ እላታለሁ አለ። በዝናብ እያበቀለ በፀሐይ እያበሰለ የሚመግበውን አምላክ ተመስገን አላለም፣ አመሰግንሃለሁ አላለም። ሊያመሰግን አልፈልግም። ለብዙ ዘመን የሚያስፈልገኝን ነገር ሰብስቤያለሁ፣ ምንም ነገር አልሆንም፣ ዝም ብዬ ተኝቼ እበላለሁ አለ። ነፍሴንም ብዪ፣ ጠጪ፣ እረፊ እልሻለሁ አለ። እሱ እረፍት የሚገኝ የመሰለው ከመብልና ከመጠጥ ነው። እሱ እረፍት የሚገኝ የመሰለው ብዙ ገንዘብ ከመቁጠር ነው። ነገር ግን ወገኖቼ የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ አለ መጽሐፍ። ይህ ሰነፍ ባለጸጋ ነው። አምላካችን እግዚአብሔር ከስንፍና ሁላችንን ይጠብቀ። መልአከ ሞት ተገለጠና ዛሬ ነፍስን ከሥጋ ይለዩታል፣ የሰበሰብከው ያከማችኸው ለማን ይሆናል? ለድሃ ቸርነት አያደርግም ይሄ ሰነፍ ባለጸጋ። የተራበ አያበላም፣ የተጠማ አያጠጣም፣ የታረዘ አያለብስም፣ የቸርነትና በጎነት ሥራ አይሰራም፣ ለእግዚአብሔር ቤት የሚያስፈልገውን ነገር አያደርግም። መሸነጋ ጠዋት ማታ ለሥጋው ብቻ የሚጨነቅ ነው። ስለዚህ በዚህ ሌሊት ነፍስህን ከሥጋ ይለዩዋታል። የሰበሰብከው ሀብት፣ ንብረት፣ ገንዘብህ ትበትነዋለህ። ገንዘብህ ሊያድንህ አይችልም አሉት። ነፍሱ ከሥጋው ተለየ። የሰበሰበውን በትኖት ሳይጠቀምበት ሄደ። የአንዳንዶቻችን ሕይወት እንደዚህ ይመስላል። የዚህ ሰው ስህተቱ፣ የዚህ ባለጸጋ ስህተቱ መስራቱ አይደል። ጠንካራ ሰራተኛ መሆኑ ችግር የለው። ነገር ግን በመጀመሪያ እግዚአብሔርን አለማመስገኑ ነው። እኛ ስለዘራን ብቻ እኮ አይበቅልም። የሚያበቅለው ማን ነው? ንገሩኝ። ማንም ያበቅል? ገበሬ በእምነት ከጎተራ ውስጥ ስንዴውን አውጥቶ ሌላውን ዘር አውጥቶ ይዘራል። የተዘራው ዘር እንዲበቅል የሚያደርገው ማን ነው? አንዷ ዘር አንዷ ቅንጣት 30፣ 60፣ 100 ፍሬ እንድታፈራ የሚያደርገው ማን ነው? በዝናብ